አብርሃም እስከዛሬ ድረስ ራሱን የሚስለው እጅግ በጣም ምርጥ አባት እንደሆነ ነው። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦችን እንድትሆኑ ጋብዛለሁ። ቪዲዮን ላይክ በማድረግ ጀምሩት። እንዲሁም ቪዲዮን አይታችሁ ስጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። ትናንትና አንድ ነገር ተፈጥሯል። ያው ሁላችንም በሩታ በኩል ሆነን ስናየው በጣም የሚያስደነግጥ ነገር ነው። በአብርሃም ቦታ ሆነን ስናየው ደግሞ ያው አብርሃም ብዙ ጊዜ ቁም ነገር የሌለው ሰው ስለሆነ ነገሩን ወደ ሌላ ነገር አዙሮ ተጠቅሞበታል። በቃ ምናልባት እኔ ከፍቅር ጋር ስለሆንኩ ነው የተናደድሽው ምናምን እያለ እንግዲህ ነገሩን ሲያዟዙረው አይተናል ማለት ነው። ለማንኛውም አብርሃም ልጁን ይዞ ከቤት ወጥቷል። ያው የወጣበት መንገድ ነው ትክክል ያልሆነው እንጂ ያው ይዞ መንቀሳቀስ ይችል ይሆናል የራሱ ልጅ ስለሆነ ማለት ነው። ለማንኛውም ግን ለሩታ ደግሞ ሳይነግር መውጣቱ የትልቅ ጥፋት ነው። ምክንያቱም ለአንዲት እናት አይደለም ልጇን ቤት ውስጥ ማጣት ወይ ደግሞ ከቤት ሌላ ሰው ይዞት መውጣት ምናምን ይቅርና ካስቀመጠችበት ቦታ እንኳን ዞር ስትል ስታጣው በጣም የሚያስደነግጥ ነገር ነው። በሩታ ቦታ ሆነን ስናየው በጣም የሚረብሽ ስሜት ነው። ምክንያቱም አብርሃም ይዞት መውጣቱ ብቻ አይደለም ጥፋቱ፣ ለሩታ ሳይነግራት ሳያሳውቃት የሄደበትን ቦታ ይዞ መውጣቱ ትልቅ ጥፋት ነው። ለማንኛውም ግን ያው አብርሃም እንግዲህ ልጁን ይዘው የሄደው ከፍቅር ጋር ነው። ከፍቅር ጋር ሆነው ለመዝናናት ምናምን እንግዲህ እያሰቡ ነበረ፣ ሩታ ሳታውቅ ማለት ነው። እንግዲህ ከድንገት ነው ሩታ ቤት ሄደው ልጁን ይዞ የወጣው። ይሄ በጣም ከባድ ንቀትም ጭምር ነው እውነት ለመናገር። ምክንያቱም አብርሃም ከልጁ ጋር አይኖርም ወይ ደግሞ ልጁ ከአብርሃም ጋር አይኖርም። ስለዚህ ልጁ ከእናቱ ጋር እስከኖረ ድረስ ልጁን ከቤት ይዞ ሲወጣ ለእናቱ የማሳወቅ ግዴታ አለበት አብርሃም ማለት ነው። እንደፈለገ ብድግ አድርጎ ሩታ ራሱ ያለችው ነበር፣ እቃ መሰለህ እንዴ እንደፈለከ አንስተ የምትወስደው ያለችው ነበርና እንደፈለገ ብድግ አድርጎ ይዞ መውጣት አይችልም። ይሄ በጣም ንቀት ነው። ለማንኛውም ግን ፍቅር ያሳየችው ሪአክሽን ነበረ። ያው መጀመሪያ ሩታ ያለች ማለት ነው። ሩታ ከሄደች በኋላ አንዳንድ ነገሮች ስታወራ ነበር። ነገር ግን ሩታ ያለች ተረጋጉ፣ አትጨቃጨቁ ምናምን እያለች የነበረበት መንፈስ ትንሽ አሪፍ ነው ብዬ አስባለሁ። ምክንያቱም እሷ የሆነ ነገር ብትናገር የባሰ ሩታ ጋር ሌላ ጸብ ውስጥ ሊገቡ ይችሉ ነበረ። ስለዚህ ተረጋግታ ነገሮችን ማለፏ በራሱ ትልቅ ነገር ነው ብዬ አስባለሁ። ሌላው ደግሞ ያው በሩታ በኩል ሆነን ስናየው ከባድ ነገር ነው ያልኳችሁ ለምንድን ነው? በጣም የምትወዱት የምታፈቅሩት ሰው ባሌ የልጅ አባት የምትሉት ሰው ሌላ ፍቅረኛ ይዞ መጥቶ ልጃችሁን እዛች ሴት ጋር ሄዶ ሊያስተዋውቅ መሞከሩ በራሱ በጣም ነው የሚያናድደው። በሩታ በኩል ሆነን ስናየው ወይ ደግሞ ራሳችንን በሩታ ቦታ ላይ አቆመን ስናየው ይሄ ነገር በጣም ነው የሚያናድደው። እውነት እንነጋገር ከተባለ ምክንያቱም ልጃችሁን ወስዶ ለእንጀራ እናቱ እያስተዋወቀው እኮ ነው። እናንተ ባላችሁበት እናንተ ሳትሰሙ ልጃችሁን ብድግ አድርጎ ይዞ ሄዶ ለሌላ ሴት ሲያስተዋውቀው ማየት በራሱ በጣም ነው የሚያናድደው። በሩታ ቦታ ሆነን ስናየው ማለት ነው። ፍቅር ራሱ መጨረሻ አካባቢ ሩታ ከሄደች በኋላ ስትናገር ነበር፣ ምን ችግር አለው እኔ ብተዋወቀው፣ እኔ ልጄን ለሩታ ላስተዋውቃት እችላለሁ፣ ችግር የለብኝም ምናምን ስትል ነበር። አንቺን ለሩታ ልታስተዋውቂያት ትችያለሽ፣ ምክንያቱም ሩታ አንቺ ህይወት ጋር የሚያገናኛት ነገር የለም። ልዑልን ግን አብርሃም ይዞልሽ መጥቶ ሲያስተዋውቅሽ እንዴ አባቱን እኮ እየወሰድሽው ነው። ይሄ ታውቆሻል። አባቱን የልዑልን አባት ከሩታ ነጥለሽ እየወሰድሽው ስለሆነ ሩታ እንዴት ነው ደስ ሊላት የሚችለው? ሩታ እኮ ልጇን ይዛ ሂዳ ከሌላ ሰው ከማንም ተራ ሰው ጋር ልታስተዋውቀው ትችላለች። ያ ችግር የለውም። በቃ ከማንም ካገኘችው ሰው ጋር ልታስተዋውቀው፣ ከጓደኞቼ ናቸው ብላ የምታስባቸውን ሰዎች በሙሉ ምናምን ልታስተዋውቅ ትችላለች። ነገር ግን ባሏን የነጠቀቻትን ሴት ልጄን ተዋወቂ ሊብላ ይዛ ልትሄድ አትችልም። ሩታ የተናደደችበት ምክንያት ይሄ ነው። አንቺም ሩታ ልጄን ባስተዋውቃት ችግር የለውም ምናምን በመጉዳት ባለመጉዳት ጉዳይ ምናምን ስታወሪ ነበረ። ልዑልን ያልጎዳውም ምናምን ስትይ ለመጉዳት ላለመጉዳት አይደለም። ግን ለሩታ ደግሞ ደስ የሚል ስሜት የለውም። ልጇን ይዛ መታ በቃ የእንጀራ እናቱ ነሽ ምናምን ብላ ነው የምታስተዋውቅሽ ወይስ ምን ብላ ነው የምታስተዋውቅሽ? እንዴ አንዳንድ ጊዜ ነገሮችን እስኪ ዞር ዞር ብላችሁ ይሁንና በሰው ላይም ለመፍረድ ሞክሩ። ምክንያቱም አንቺ የልጇ እንጀራ እናት ልትሆኚ እየተዘጋጀሽ ያለሽን ሴት በቃ ከዚህ በኋላ የእንጀራ እናትህ እሷ ናት ምናምን ብላ ፈገግ ብላ ደስ ብሏት ሩታ እንድታስተዋውቅሽ አትጠብቂ። ስለዚህ አንዳንድ ጊዜ በሰዎች ቦታ ሆኖ ማየት ራሱ የተሻለ ነው ብዬ አስባለሁ። ዝም ብሎ ከመፍረድ እኔ በእሷ ቦታ ብሆን ብለን ማሰብ የተሻለ ነው የሚል እምነት አለኝ። ለማንኛውም አብርሃም ነገሩን አዟዙሮ እንግዲህ ያው በቃ ልዑልን ይዤ ስለወጣው ሳይሆን ፍቅር ስላለች ነው የተናደድሽው ምናምን እያለ ነገሮችን እንትን ለማለት ሞክሯል። አይደለም አንድ ቀን በቃ አንድ ሳምንት ምንም ልወስደው እችላለሁ ልጄን ምናምንም ሲል ሰምተነዋል። እንግዲህ እሱን ያው ፍርድ ቤት ከፈቀደልህ የምታደርገው ነገር ነው የሚሆነው። ምክንያቱም አንተ የትም እየዘለልክ ማንም ሴት ጋር እየሄድክ ልጁን ይዘህ እንድትሄድ ራሱ አይፈቀድልህም። እንዳታይ ራሱ ልትከለከሉላ ትችላለህ እውነት ለመናገር። በዛ ላይ ሩታን ምን ሲላት ሰማሁኝ፣ ራስሽን ጥሩ እናት አድርገሽ እኔን መጥፎ አባት ልታስቢኝ አትሞክሪ ምናምን ሲላት ሰማሁና አብርሃም ጥሩ አባት ነኝ ብሎ ነው እንደሚያስበው እስከዛሬ ድረስ።
እንዴ እንደውም እኮ ሩታ ሆና ነው እንጂ እንደ አብርሃም ስራ እንደ አብርሃም ተግባር እኮ ልዑል ራሱ በአብርሃም ስም መጠራት የለበትም። ምክንያቱም እኔ ልጄ ቺት የሚያደርግ አባት እንዲኖራት ወይ እንዲኖረው አልፈልግም። የልጆቼን ስም ለመጠበቅ ስል ያ ቺተር ነው ወይ ደግሞ አስሩ ሴት ጋር ይሄዳል ምናምን የሚባለው ሰው የልጆቼ መጠሪያ እንዲሆን ራሱ አልፈቅድለትም። እንዴ አብርሃም ምን አይነት አባት ሆኖ ነው በቃ መጥፎ አባት እንድባል አታድርጊኝ ምናምን የሚለው? ለልዑል ምን አድርጎለት ነው? ለልዑል ምን አይነት አባት ሆኖለት ነው? እንዴ አባትነት እኮ አይደለም። አባትነት ማለት ከወለድክ በኋላ ልጅህን ትዳርን ቀጥ አድርገህ ማስተዳደር መቻል ነው እንጂ የፈለከው ሰው ጋር መሄድ ምናምን አይደለም። እንዴ የሆነ ጊዜ እኮ በቃ ልጄ ራሱ ሲያድግ ፈልጉኝ ይመጣል አባቴ ብሎ ይምጣ ምናምን ሲል የነበረ ሰው እኮ ነው አብርሃም። ዛሬ ላይ ተመልሶ መጥቶ ልጄ ምናምን ይላል። ሩታ እንደውም እኮ በደንብ ነግረዋለች። ዛሬ ሩታ በደንብ ነው ዛሬ የነገረችው። በነገራችን ላይ በጣም ጥሩ ነው ያደረገችው። አንዳንድ ጊዜ ሰዎችን ዝም ባልናቸው ቁጥር መናገር ማንችል ምንም ማናቅ ምናምን ነው የሚመስላቸውና ልዑልን ለቪዲዮ ነው የምትፈልገው። ቪዲዮ ልትቀርጽ ስትል ነው የመጣ የምትወስደው ብለዋለች። ትክክል። በቃ ቪዲዮ ሊቀርጽ ሲፈልግ ነው ብዙ ጊዜ ልዑልን ይዞ የሚመጣው ልጄ የሚጫወተው እንጂ በፍጹም ለልዑል እንደ አባት እስከዛሬ ድረስ እንግዲህ ያደረገለትን ነገር አናቅም ሁላችንም ማለት ነው። እንዲያውም በቃ ሩታ ጋር ጥሎ እሱ የፈለገበት አሸሼ ገዳሜ ሲል ነው የምናውቀው አብርሃምን እንጂ ጭራሽ አይደለም የጥሩ አባትነት ስም ይቅርና አባት የሚባለው ነገር ራሱ የሚገባው አይነት ሰው አይደለም አብርሃም። አንዳንድ ጊዜ ራሳችሁን ብትመረምሩ መልካም ነው የሚል ሀሳብ አለኝ። ምክንያቱም አብርሃም እሱ የሚሄድበት መንገድ ሁል ጊዜ ትክክል እንደሆነ ነው የሚያስበው። በቃ በዙሪያው ያሉ ሰዎች ናቸው ጥፋተኞችም መጥፎ ነገር የሚያደርጉትም ምናምን እና እንደዛ ማሰቡ በራሱ በጣም ነው የሚያናድደው። እንደዛ እንዲያስብ ያደረገው ነገር ደግሞ ምንድነው? ሩታ ራሷ ነች። ምክንያቱም አብርሃም ያጠፋል፣ እሷ ሄዳ ይቅርታ ትጠይቀዋለች። አብርሃም የሆነ ሴት ጋር ይሄዳል፣ እሷ ሄዳና አብረን እንኖር ትላለች። የሆነ ቦታ ትቷት ይሄዳል፣ ይንቃታል፣ ምን ይላታል፣ እሷ ከአብርሃም ስራ አልጠፋ ትላለች ብዙ ጊዜና ያ ነገር ነው አብርሃምን ራሱ ጥሩ ሰው እንደሆነ ጻድቅ እንደሆነ ምናምን እያሳሰበው የመጣው የሚል ሀሳብ አለኝ። ስለዚህ ዛሬ ሩታ እንግዲህ በቃ በደንብ አምርራ የተናገረችው ይመስለኛል። ድጋሚ አብርሃምን ሄዳ የምትለማመጥ የምትለምነው ምናምን አይመስለኝም። እንደዛ አይነት ነገር ባታደርግ እኔ እንደግል ደስ ይለኛል። በቃ የራሷን ኑሮ ጽድት ብላ መኖር የምትችል ሴት ናት። እንደዛ አይነት ኑሮዋን ብትኖር የተሻለ ነው የሚል እምነት አለኝ። ካልሆነ አብርሃም የሚረብሻት ከሆነ ነገሮችን በህግ ይዛ በፍርድ ቤት የምታሳግድበትን ነገር ብትፈልግ አሪፍ ነው የሚል ሀሳብ አለኝ። ምክንያቱም እንደፈለገ ሴት በቀያየረ ቁጥር ልጁን እየያዘ እየሄደ ሴቶችን የሚያስተዋውቅበት ምክንያት የለም። በቃ ጥሩ አባት ነኝ ብሎ ፕሮፓጋንዳ ለመስራት ከሆነ ሴቶቹ ጋር ይሄ በጣም የሚያስቅ ነገር ነው የሚሆነው። ምክንያቱም ጥሩ አባት ሆኖ ስለማናውቀው አብርሃምን በዛ ልክ ደግሞ ልጁን እየያዘ እየሄደ ሴቶች ጋር እያስተዋወቀ ምናምን እንደዚህ የሚያደርግበት ነገር የለም። ስለዚህ ሩታን አሸንፎ ምን ታመጫለሽ አይነት ነገር ነው ሲያወራ የነበረውና በዛ ልክ ገፍቶ ሩታን የሚያስቸግራት ከሆነ ነገሩን በፍርድ ቤት ይዛ አብርሃምን ማገጃ አስወጥታ የምታሳግድበትን መንገድ ብትፈጥር አሪፍ ነው የሚል እምነት አለኝ። ለማንኛውም ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።